ዶች ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ዛሬ ያዘጋጀውላችሁ በጣም ኢምፖርታንት በተለይ ለ2018 ላይ ኢንትራንስ ተፈታኞች በጣም የሚጠቅም ወሳኝ የሆኑ ኢንትራንስ ላይ የማይቀሩ በእያንዳንዱ አመት የሚመጡ ጥያቄዎች ላይ ነው በጣም ፎከስ ያደረኩኝ። ምናልባት ይህን ተጠቃሚ እንድትሆኑ ላሳስባችሁ እወዳለሁ። እንደዚሁም ደግሞ ከአሁን ቀደም በምሰጣቸው ቲቶር ላይ አብዛኛዎች ተማሪዎች 2018ን ዩኒቨርሲቲ መቀላቀል ችለዋል ማለት ነው። ምናልባት እናንተም የዚህ ተቋዳሽ ብትሆኑ በጣም ደስ ይለኛል። ምናልባት ለጓደኞቻችሁም ጭምር ደግሞ ሼር በማድረግ እነሱም የዚህ ተካፋይ እንዲሆኑ ላሳስባችሁ እወዳለሁ። ለቻናሌ እንደዚሁ አዲስ ከሆናችሁ ደግሞ ሰብስክራይብ ኤንድ ላይክ በማድረግ አብሮነታችሁን ብታሳውቁኝ ደስ ይለኛል ማለት ነው። እሺ ቀጥታ ወደ ጥያቄ ስንገባ what methodological change was responsible for broadening the scope of the study Ethiopian history since 1916 ይላል። ምን ማለት ነው? ከ1960ዎቹ ጀምሮ የኢትዮጵያ ታሪክ ጥናትን የማዘመን ዘዴ ለውጥ የተፈጠረው ምን ነበር የሚል ሀሳብ ነው ያለው። ምርጫ ኤ the establishment of local historical association across the country ይላል። ምርጫ ቢ the adoption of techniques for the collection and evaluation of oral source ይላል። እንደዚሁም ምርጫ ሲ the beginning of archaeological study in the southern part of the country ይላል። እንደዚሁም ምርጫ ዲ the development of the qualitative method for evaluating large amount of data ይላል። እንግዲህ ከዚህ ውስጥ የተሰጡ ምርጫዎች ትክክለኛ መልስ ሊሆን የሚችለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። the development of quantitative method for evaluation large amount of data የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ከ1960 ጀምሮ የኢትዮጵያ ታሪክ ጥናት በጣም የተስፋፋበት ጊዜ ነበር። በዚህ ዘመን የመነሳት ዋና ምክንያት የአፈ ታሪክ ወይም ኦራል ትራዲሽናል ስርዓት ሳይንሳዊ መንገድ መሰብሰብና መገምገም መጀመሩ ነው። በዚህ ሂደት ያላቸው ተወላጆች በአፋቸው የሚያቀርቡትን መረጃ ተወላጅ ምንጭ ሆኖ እንደ ሰነድ የተቀመጠበት ጊዜ ነበር ማለት ነው። ስለዚህ ይህ የኢትዮጵያ ታሪክ ከመንግስታዊ ወይም መካከለኛው ታሪክ በስተቀር ወደ ህዝብ ታሪክ እንዲስፋፋ ምን አድርጎታል ማለት ነው? እንዲስፋፋ አድርጎታል ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 which of the following refers a primary use of history ይላል። ምን ማለት ነው? ከሚከተሉት የታሪክ ዋነኛ ጥቅም ላይ የሚጠቀስ የትኛው ነው የሚል ጥያቄ ነው። ምርጫ ኤ ፕላን ኦፍ ቱዴይ ይላል። ምርጫ ቢ ፎርጌት ፓስት ሚስቴክስ ይላል። እንደዚሁም ምርጫ ሲ ኢማጂን ዘ ፊውቸር ይላል። ምርጫ ዲ አንደርስታንዲንግ ዘ ፓስት ይላል። ትክክለኛ መልሳችን የሚሆነው አንደርስታንዲንግ ዘ ፓስት ወይም ያለፈው መረዳት ወይም ማወቅ የሚለው ትክክለኛ መልስ ነው ማለት ነው። ቢኮዝ ታሪክ ዋነኛ ጥቅሙ ያለፈውን ህይወት፣ ሁኔታዎችን፣ ተግባራትና ልምዶችን በግልጽ መረዳት ስለሆነ ማለት ነው። ከዚህ የተነሳ ሌሎች እንደ ዛሬን መዘጋጀት ወይም ደግሞ ወደፊት መገምገም ጨምሮ ጥቅሞች ላይ ሊውሉ ስለሚችሉ ማለት ነው። ነገር ግን መጀመሪያ ታሪክን የሚሰጠንን ነገር ያለፈውን አለመረዳት ነው ማለት። ስለዚህ ትክክለኛ መልሳችን ሊሆን የሚችለው አንደርስታንዲንግ ዘ ፓስት የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ 3 what is the chief argument of the scientific theory of human evaluation ይላል። ምን ማለት ነው? የሰው ልጅ ኢቫሉዌሽን የሳይንስ ንድፈ ሀሳብ ዋነኛ አላማው ምንድን ነው የሚል ሀሳብ ነው። ምርጫ ኤ human were created but continued to evolve even since ይላል። ምርጫ ቢ the role of God in evaluation cannot be clearly determined ይላል። እንደዚሁ ምርጫ ሲ human evolve from lower beings in the natural process ይላል። ምርጫ ዲ there are humans that are more or less ኢቮልቭድ ይላል። እንግዲህ ትክክለኛ ከዚህ የተሰጡን ምርጫዎች ውስጥ መልስ ሊሆን የሚችለው ምርጫ ሲ ሂውማንስ ኢቮልቭድ ፍሮም ዘ ሎወር ቢንግ ኢን ዘ ናቹራል ፕሮሰስ የሚለው ትክክለኛ መልስ ማለት ነው። ሰዎች ከዝቅተኛ የህይወት ፍጥረቶች ሂደት
ታልፏል የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የሳይንስ የሰው ኢቫሉዌሽን ንድፈ ሀሳብ ዋነኛ ዓላማ ሰው በሰፊ የህይወት ሂደት ከዝቅተኛ ፍጥረት የተሻለ እንደሆነ ነው አድርጎት የሚወስደው። ይህ በተፈጥሮ ሂደት ናቹራል ሴሌክሽን እንደዚሁም ሚቹዌሽን እና አዳፕቴሽን የተፈጠረ ነው። ሌሎች አማራጮች ግን ሳይንሳዊ አይደሉም ማለት ነው። እንዲሁም ሌላ ሀሳብን ይወክላሉ እንጂ ትክክለኛ ሀሳብ ሊሆን አይችልም ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 4 ዋት ኢዝ ዘ ሜጀር ዲፈረንት ቢትዊን ኮንፊሽያኒዝም ኤንድ ሌጋሪዝም ኢን ዘ አንሽንት ቻይና ፊሎሶፊ ይላል። ምን ማለት ነው? በታሪካዊ ቻይና ፍልስፍና ውስጥ ኮንፊሽያኒዝም እና ሌጋሪዝም መካከል ዋነኛ ልዩነቱ ምንድን ነው የሚል ጥያቄ ነው። ምርጫ ኤ ዘ ፎርመር ወዝ አባውት ኦርደር ዋይል ዘ ሌተር ወዝ አባውት ኮምፒቲሽን ይላል። ምርጫ ቢ ዘ ፎርመር ኢንፋሲስ ፐርሰናል ሪስፖንሲቢሊቲ ዋይል ዘ ላተር ኤምፋሲስድ አውቶሪቲ ይላል። ምርጫ ሲ ዘ ፎርመር ወዝ አባውት grievance of the poor while the latter was about privilege of the rich ይላል። ምርጫ ዲ the former took a written form while the latter was mainly oral ይላል። ስለዚህ ከዚህ ምርጫ የተሰጠን ትክክለኛ መልስ ሊሆን የሚችለው ምርጫ ቢ the former emphasized personal responsibility while the latter emphasized authority የሚለው ትክክለኛ መልስ ነው ማለት ኮንፊሽዝም የግል ኃላፊነትን የሚያበረታታ እንደዚሁም ሌጋሊዝም ግን ባለስልጣንን የሚደግፍ ነው ማለት ነው። ምክንያቱም ኮንፊሽዝም ሰው በግል ህይወቱ ላይ እንደዚሁም በማህበራዊ ግዴታ እና ኃላፊነት ሲኖረው ሰላም እንደሚመጣ ያምናል። ስለዚህ ከዚህ የተነሳ ከፍተኛ ሴቶችን እንደ አክብሮትና ታማኝነትን ያስባል ማለት ነው። ነገር ግን በዚህ በተቃራኒ ሌጋሊዝም ግን ህዝብ በህግና በባለስልጣን ኃይል ብቻ ሊታገዝ እንደሚችል ስለሚያምን ማለት ነው። ስለዚህ መልሳችን ሊሆን የሚችለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጥያቄ 5 which of the following attracted particularly the poor contribution to the spreading of Christianity ይላል። ምን ማለት ነው? ከሚከተሉት ውስጥ ክርስትናን እምነትን በተለይ ድሆችን ያሰቡበትና እንደዚሁም እንዲስፋፋ የታሰበበት ዋና ኮዙ የትኛው ነው የሚል ነው ጥያቄው። ምርጫ ኤ the claim of a happy life on earth through the blessing of the faith ይላል። ምርጫ ቢ the collaboration of the missionaries with the political leadership ይላል። ምርጫ ሲ the teaching that emphasized the quality of all man before God ይላል። እንደዚሁም ምርጫ ዲ the harsh persecution of Christians by the mighty Roman Empire ይላል። ስለዚህ ከዚህ ውስጥ ትክክለኛ መልስ ሊሆን የሚችለው the teaching that emphasized the quality of all men before God የሚለው ትክክለኛ መልስ ነው ማለት ነው። ሰዎች ሁሉ በእግዚአብሔር ፊት እኩል መሆናቸውን የሚያበረታታ ትምህርት እንደነበር ማለት ነው። ምክንያቱም ክርስትና በመጀመሪያ ዘመን ድሆች ተወግዘው ያሉበት እና በማህበረሰቡ ዝቅተኛ ምልከታ ነበረችው ማለት ነው። ስለዚህ ዋና ምክንያቱ ሰዎች ሁሉ በእግዚአብሔር ፊት እኩል ናቸው የሚል ትምህርት ነበር በጊዜው ማለት። ይህ ለድሆች ታላቅ መጠጊያና ተስፋ ሆኖም ነበር። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 which of the following list of language belong to the Omotic family ይላል። ከሚከተሉ ዝርዝሮች ውስጥ የኦሞቲክ ቋንቋ ቤተሰብ የሆኑት የትኛው ነው ይላል። ምርጫ ኤ ኮንታ፣ ጊዶሌ፣ ኤርቦሬ እና ዳሰነች። ምርጫ ቢ ከምባታ፣ ወላይታ፣ ቡርጂ እንደዚሁም ሌቦዶ። እንደዚሁም ምርጫ ሲ ዲዚ፣ አርሲ እና ሸኮ እንደዚሁም ጌዲዮ። ምርጫ ዲ ጋሞ፣ ጎፋ፣ ከፋና እንደዚሁም ሽናሻ ይላል። ከዚህ ከተሰጠን ውስጥ ትክክለኛ መልስ ኦሞቲክ ቋንቋ ሊሆን የሚችለው ዲዚ፣ አርሲ እና ሸኮ እንደዚሁም ጌዲዮ ትክክለኛ መልሳችን ነው ማለት ነው። ምርጫ ሲ ምክንያቱም ኦሞቲክ
ላንጉዌጅ በደቡባዊ ምዕራብ በኢትዮጵያ በኦሞ ሸለቆ የሚኖር ብዙ ብሔረሰብ የሚኖርበት ቋንቋዎች ነው። የኦሞቲክ ቋንቋ ግን ለምሳሌ አርሲ፣ ዲዚ፣ ሸካ፣ ጋሞ፣ ጋፋ እና ከፋ እና ሌሎችም ጭምር ማለት ነው። እነዚህ ቋንቋዎች ከኩሽቲክ እንደ ኦሞ፣ ሶማሌ እንደዚሁም ደግሞ ከሴሜቲክ እንደ አማርኛና ትግርኛ ይገኙበታል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 7 which of the following is true about the ancient state of ዳማት ይላል። ስለ ታሪካዊ መንግስት ዳማት ከሚከተሉት ውስጥ እውነተኛ የሚገልጽ የትኛው ነው የሚል ሀሳብ ነው ያለው። it's left not any evidence to variety its achievement ይላል። ምርጫ ቢ it's had every strong relation with South Arab ይላል። እንደዚሁ ምርጫ ሲ it's started as a province of the Aksumite state ይላል። እንደዚሁ ምርጫ ዲ it's started as a settlement of South Arabia immigrants ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ከደቡብ አረብ ጋር ጠንካራ የሆነ ግንኙነት ነበራት ማለት ነው። ዳማት ከ7ኛው እስከ 5ኛው መቶ ክፍለ ዘመን የነበረ በኢትዮጵያ ታሪክ የቀድሞ መንግስት ነበር ማለት ነው። ከደቡብ አረብ ጋር በንግድና በባህል ጠንካራ ግንኙነትም ጭምር ነበረው ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 8 what is the nature of the relationship between the kingdom of Damat and its neighboring ይላል። ማለት ነው የዳማት መንግስት ከጎረቤቶቹ ጋር ያለው ግንኙነት ባህሪ ምን ነበር የሚል ነው ጥያቄው። it has both peaceful and conflict relations ይላል with both the Muslim and Christian state ይላል። ምርጫ ቢ while it's had peaceful relation with the Christian kingdom it was involved in the war with the Muslim state ይላል። እንደዚሁ ምርጫ ሲ it strengthened in expanding trade across the region made an excellent partner for both Muslim and Christian states ይላል። እንደዚሁ ምርጫ ዲ the descendants of its role ሞቶሎኒ want to established both Christian and Muslim state ይላል። ስለዚህ ትክክለኛ መልሳችን ሊሆነው ትክክለኛ ባህሪውን ሊገልጽ የሚችለው it has both peaceful and conflict relations with both the Muslim and Christian states የሚለው ትክክለኛ መልስ ነው ማለት ነው። ከክርስትናና ከሙስሊም መንግስታት ጋር ሰላማዊ የሆነ ግጭት ያለው ነበር በጊዜው። ስለዚህ ትክክለኛ መልስ የሚሆነው ምርጫ ኤ ነው ማለት ነው። ዳማት ለተወሰኑ ጊዜያት ሰላም ያለው ቢሆንም ከሌሎች ጋር ግን በተወሰነ መልኩ ጦርነትም ጭምር ነበር። ስለዚህ ግንኙነቱ ቀጣይነት ያለው ሁኔታን መቀየር ችሏል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ጥያቄ 9 which one of the following was bright future of the Europa middle age ይላል። ምን ማለት ነው? ከሚከተሉት ውስጥ የአውሮፓ መካከለኛ ዘመን የተሻለ ባህሪ የትኛው ነው የሚል ጥያቄ ነው። ምርጫ ኤ there was some development in the period ይላል። ምርጫ ቢ the feudalism brought about order and stability ይላል። ምርጫ ሲ noble women played a significant political and military roles ይላል። ምርጫ ዲ Europeans were able to defend themselves against Islam ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የተሻለ ባህሪ የሚያሳየው ፊውዳሊዝም ስርዓትና የረፍት ሁኔታ ያመጣበት ጊዜ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ቢኮዝ በመካከለኛው ዘመን በአውሮፓ ብዙ ግጭቶችና ውዝግቦች ቢኖርም ፊውዳሊዝም ግን የገበሬዎችንና የመሬት ባለቤቶችን ስርዓት ደህንነትን ቅድሚያ ያመጣበት ጊዜ ነው። እንደዚሁም ደግሞ በእርሱ ምክንያት በማህበረሰብ በትክክል የተዋቀረና የጦርነት ግጭትም በተወሰነ መልኩ መቀነሱ ነው ማለት ነው። ስለዚህ በመካከለኛው ዘመን በጣም ብሩህ የተባለው ባህሪ ፊውዳሊዝም ነበር ማለት ነው። ስለዚህ መልሳችን ኤ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 10
What was the basic factor for the decline of the ሞኖቶሪያሊዝም ሲስተም ኢን ዘ ዌስተርን ዩሮፕ ይላል። ምን ማለት ነው? በምዕራባዊ አውሮፓ የማይኖሪያሊዝም ስርዓት ለመውደቅ ዘሜን ኮዙ ምን ነበር ነው የሚለው። ምርጫ ኤ the emergency of capitalism የሚል ነው። ምርጫ ቢ the development of bank and guilds ይላል። እንደዚሁ ምርጫ ሲ the revival of trade and towns ይላል። እንደዚሁ ምርጫ ዲ the beginning of ሞኔታይዜሽን ሲስተም ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው the revival of trade and towns የሚለው ትክክለኛ መልሳችን ነው ማለት ነው። ምክንያቱም ሞኖታሪዝም መሬት ላይ ገበሬዎች የታሰሩበት ስርዓት ነበር። እንደዚሁ በመካከለኛው ዘመን በአውሮፓም ጭምር የተስፋፋበት ጊዜ ነው። ነገር ግን ከ11ኛው ክፍለ ዘመን ጀምሮ ንግድ እና ከተሞች በመነሳት ሰዎች ከመሬት ጋር በተያያዘ የታሰረ ህይወት እንዲኖራቸው አድርገዋል ማለት ነው። እንደዚሁም ከተሞች ሲያድጉ ሰዎች በንግድና በሙያ በአዳዲስ ስራዎች መኖርን ጀምረዋል ማለት ነው። ስለዚህ የማይኖሪያሊዝም ስርዓት መሰረት በጊዜው አስነስቷል ማለት ነው። ስለዚህ መልሳችን ሲ ትክክለኛ መልስ ነው ማለት ነው። እሺ ኔክስት ጥያቄ 11 which one of the following European powers made a territory disputing that the caused by outbreak of the World War First ይላል። ከሚከተሉት የአውሮፓ ኃይሎች ውስጥ የትኛው የአካባቢ ግጭትን ያስከተለው የትኛው የመጀመሪያው የዓለም ጦርነት ነው የሚል ጥያቄ ነው። ምርጫ ኤ ብሪታንያ ኤንድ ፍራንስ፣ እንደዚሁም አውስትራሊያ ኤንድ ጀርመን ይላል። ምርጫ ሲ ጀርመን ኤንድ ፍራንስ፣ እንደዚሁም ምርጫ ዲ ኢታሊ ኤንድ ጀርመን የሚል ነው። ምርጫ ከነዚህ ትክክለኛ መልስ የሚሆነው ምርጫ ሲ ጀርመን ኤንድ ፍራንስ ትክክለኛ መልስ ነው ማለት ነው። ምክንያቱም ጀርመን ከ1871 በኋላ የአላስካን ሎራሪን ክልልን ከፈረንሳይ ያገኘችበት ጊዜ ነው። ይህ ግጭት ከዘመኑ በኋላ በአውሮፓ ሀገሮች መካከል በአውሮፓ አገሮች ግጭትን አስከትሎ የመጀመሪያውን የዓለም ጦርነት እንዲፈነዳ ወር እንዲቀሰቀስ አድርገዋል ማለት ነው። ይህ በመሰረቱ የአውሮፓን ግጭቶች ዋና ምክንያትም ጭምር አድርጎታል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ነው ማለት ነው። እሺ ጥያቄ 12 what was the Maji movement in ታንጋኒካ ዲፈረንት ፍሮም አዘርስ ኤርሊ ሬዚስታንስ ኢን አፍሪካ ይላል። ምን ማለት ነው ሀሳቡ? በታንጋኒካ የተነሳው የማጂ እንቅስቃሴ ከአፍሪካ ከሌሎች አገራት ጋር እንቅስቃሴ እንዴት ይለይ ነበር የሚል ሀሳብ ወር መልእክት ወይም ጥያቄ ነው ያለው። ምርጫ ኤ ኢትስ ሰክሲድድ ኢን ዲፈንዲንግ ኢትስ ሶቨርኒቲ ይላል። ምርጫ ቢ ኢትስ ፎከስድ ዘ colonialists to amend their policy ይላል። ምርጫ ሲ it was a unique stand against colonial expansion ይላል። ምርጫ ዲ it was a movement that had religious dimension ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ it was a movement that had a religious dimension የሚለው ትክክለኛ መልስ ነው ማለት ነው። ምን ማለት ነው? እንቅስቃሴዎች ሁሉ የሃይማኖታዊ አቀራረብ ነበራቸው በጊዜው ማለት ነው። ስለዚህ የማጂ ሪበሊዮንስ ከ1905 እስከ 1907 በታንጋኒካ ኮሎኒያላዊ እድገት ለመቋቋም የተነሳ እንቅስቃሴ ነበር ማለት ነው። በሌሎች አፍሪካ እንቅስቃሴዎች ግን በተለምዶ እንደ ጦርነታዊ ምክንያት ተደርጎ ይወሰን ነበር ማለት ነው። ስለዚህ እንቅስቃሴው ሃይማኖታዊ አቀራረብ ነበር በጊዜው። ስለዚህ መልሳችን ምርጫ ዲ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 13 how can the Walwan incident the evaluated in the history of the Italo-Ethiopian wars 1935 to 36 ይላል። ምን ማለት ነው? የዋልዋል ክስተትን በ1935 እስከ 1936 የኢትዮጵያ ኢጣሊያ ጦርነት ታሪክ እንዴት መገምገም ይቻላል የሚል
ሀሳብ ነው ያለው ጥያቄው። ምርጫ ኤ unrelated cause for war ይላል። ምርጫ ቢ major cause for war፣ እንደዚሁም ምርጫ ሲ ኢታሊያን pretext for war ይላል። ምርጫ ዲ weak cause for war ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ኢታሊያን pretext for war የሚለው ትክክለኛ መልስ ነው ማለት ነው። የኢጣሊያ ጦርነት ቅድሚያ ምክንያታዊ የሚለው ነው። ዋልዋን ኢንሲደንት በ1934 በኢትዮጵያ ከሱዳን ወደ ኢጣሊያ አካባቢ የተደረጉ የጦርነት ግጭት ነበር ማለት ነው። ኢጣሊያ ይህን ክስተት እንደ ዋና አሳሳቢ ምክንያት ተጠቅመዋለች ማለት ነው እና ከኢትዮጵያ ጋር የጦርነት መከላከያም ጭምር አሳይታለች ማለት ነው። እንዲሁም ከፍተኛ የኮሎኒያሊስትን ፍላጎት እና የኢጣሊያ እድገትም ዋና ኮዙ ይሄ ነበር ማለት ነው። ስለዚህ መልሳችን ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 which of the following was an immediate consequence in Ethiopian for Italy joining World War II on the side of Nazi Germany ይላል። ምን ማለት ነው ሀሳቡ? ከኢጣሊያ ወደ ናዚ ጀርመን ጦርነት የሁለተኛው ዓለም ጦርነት መቀላቀል በኢትዮጵያ ላይ የተፈጸመው ቀጣይ ውጤት የሚያመለክተው የትኛው ነው የሚል ነው ጥያቄው። ምርጫ ኤ ኢትዮጵያ becomes fully independent ይላል። ምርጫ ቢ ብሪቴን supported the patriotic movement ይላል። ምርጫ ሲ easy restoration of the emperor to his horns ይላል። ምርጫ ዲ direct foreign support for the patriots ይላል። ስለዚህ ትክክለኛ መልሳችን የሚሆነው ብሪቴን support the patriotic movement የሚለው ትክክለኛ መልስ ነው ማለት ነው። ብሪታንያ በኢትዮጵያ የነበራት ፓትሪዮቲክ እንደገና የደገፈችበት ማለት ነው። ቢኮዝ ኢጣሊያ ከ1939 በኋላ ሁለተኛ ዓለም ጦርነት ከናዚ ጀርመን ጋር በመቀላቀል በኢትዮጵያ ላይ በቀጥታ እንደ ጦርነት አድርጋ የሄደችበት የፓትሪዮቲዝም ድጋፍ ነበር። ስለዚህ ብሪታንያ በኢትዮጵያ የነበሩትን ሬዚስታንስ ፋይተርስ ፓትሪዮቲክ እንደገና ደግፋለች ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ወይም ደግሞ በምክንያት ሊገለጽ የሚችለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 which of the following is not directly related to the first Arab-Israel war 1948 to 49 ይላል። ምን ማለት ነው? ከሚከተሉት ውስጥ የመጀመሪያው የአረብ እስራኤል ጦርነት ከ1948 እስከ 1949 ቀጣይ ግንኙነት ያልተገኘው የትኛው ነው የሚል ነው ሀሳቡ። ምርጫ ኤ ዩኤን ፓርቲሽን ኦፍ ፓለስታይን ኢንቱ ቱ ፖለቲካል ኢንታይትስ ይላል። እንደዚሁም ምርጫ ቢ ዘ ዲዛይኔሽን ኦፍ ጀሩሳሌም አዝ አን ኢንተርናሽናል ሲቲ ይላል። እንደዚሁም ምርጫ ሲ ዘ ኦርጋናይዜሽን ኦፍ ዘ ፈርስት ናዚዮኒስት ኮንግረስ ይላል። እንደዚሁም ምርጫ ዲ ዘ ዲክላሬሽን ኦፍ ዋር ባይ አሊየድ አረብ አርሚስ ኦን እስራኤል ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዘ ኦርጋናይዜሽን ኦፍ ዘ ፈርስት ኒዮዚስት ኮንግረስ የሚለው ትክክለኛ መልስ ነው ማለት ነው። የመጀመሪያው የዚዮኒስት ኮንግረስ መደራጀት ትክክለኛ መልስ ነው ማለት ነው። ምክንያቱም የመጀመሪያው የዚዮኒስት ኮንግረስ በ1897 የመጀመሪያው ወርልድ ዋር ፈርስት ፊት ነበር እና ከ1948 እስከ 1949 የአረብ እስራኤል ጦርነት ጋር ቀጣይነት ግንኙነት አልነበረም ማለት ነው። ሌሎች አማራጮች ዩኤን ፓርቲሽን፣ ኢየሩሳሌምን ዋና ከተማ ማውጣትና እንደዚሁም ደግሞ የጦርነት ማስታወቂያ በ1948 እስከ 1949 ጦርነት ጋር ቀጣይነት እንዲኖራቸው አድርገዋል ማለት ነው። ስለዚህ መልሳችን ዘ ኦርጋናይዜሽን ኦፍ ዘ ፈርስት ዚዮኒሽን ኮንግረስ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 16 which was one immediate events following the referendum allowed
ባይ ዘ ፍሬንች ጎቨርንመንት ይላል። ሀሳቡ ምንድን ነው የሚለው በፈረንሳይ መንግስት በተፈቀደው የምርጫ ማከናወን በኋላ የፈጸመው ቀጣይ ክስተት የትኛው ነው የሚል ሀሳብ ወይ መልእክት ነው ያለው። ምርጫ ኤ ኦል ኮሎኒያሊስት ሪሜንድ ዊዝኢን ዘ ፍሬንች ኮሚኒቲ ይላል። እንደዚሁ ምርጫ ቢ ኦል ዘ ፍሬንች ኮሎኒያልስ ጌንድ ኢንዲፐንደንስ ይላል። ምርጫ ሲ ጊና ቢካምስ ፉል ኢንዲፐንደንስ ይላል። ጊኒ ሙሉ ለሙሉ ነጻነት ሰርታ የተቀየረችበት ጊዜ ነው ይላል። እንደዚሁም ምርጫ ዲ ፍራንስ ስቶፕድ ኤኒ አሲስታንስ ቱ ጋና ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ጊኒ ሙሉ ነጻነቷን ሰርታ ተቀይራለች ማለት ነው። ስለዚህ መልሳችን ምርጫ ሲ ትክክለኛ ነው ማለት ነው። ቢኮዝ 1958 የፈረንሳይ ሬፈረንደም እንደ ፍሬንች ኮሚኒቲ ወይም ደግሞ ነጻነት መመስረት ላይ የተፈቀደበት ጊዜ ነበር። ጋና በሪፈረንደም ተቀማጭ እንደ ነጻ ሀገር ሆኖም ነበር በጊዜው ማለት ነው። ስለዚህ መልሳችን የሚሆነው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 17 in which of the following aspects did the OAU Organization of Africa Unity achieve the most success ይላል። ምን ማለት ነው? ከሚከተሉት አካላት ውስጥ የአፍሪካ አንድነት ድርጅት ወይም ኦኤዩ ትልቅ ስኬት የትኛው ነበር ይላል። ምርጫ ኤ ኢን ኤንዲንግ ኮሎኒያሊዝም ይላል። ምርጫ ቢ ኢን ሪሶልቪንግ ኮንፍሊክትስ ይላል። ምርጫ ሲ ኢን ፕሮሞቲንግ ኢንቴግሬሽን ይላል። ምርጫ ዲ ኢን ፕሮሞቲንግ ፓን አፍሪካኒዝም ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ኢን ኤንዲንግ ኮሎኒያሊዝም የሚለው ትክክለኛ ነው ማለት ነው። የኮሎኒያሊዝም ማቋረጥን ወር መቆምን ማለት ነው። ስለዚህ በኦኤዩ በ1963 ዋና ዓላማው የአፍሪካ ሀገሮችን ኮሎኒያሊዝም ነጻነትን ማድረስ ነበር ማለት ነው። በዚህም ላይ ትልቁ ስኬትን ደርሷል ማለት ነው። ሌሎች አካላት ኢንቴግሬሽን፣ ኮንፍሊክት ሪዞሉሽን እና ፓን አፍሪካኒዝም ደግሞ እጅግ በከፊል የተሳካ ናቸው። ነገር ግን ዋና ስኬት ኮሎኒያሊዝም ነበር ትልቁ ሰክሰሳቸው። ስለዚህ መልሳችን ኤ ኢን ኤንዲንግ ኮሎኒያሊዝም የሚለው ትክክለኛ መልስ ነው ማለት ነው። ይቅርታ ጥያቄ 18 ዋት was the ground factors that encouraged students to come up to the street with the slogan land to tire ይላል። ምን ማለት ነው ሀሳቡ? ተማሪዎችን በላንድ ቱ ታየር መልእክት ለመከናወን የነበረው ዋና ምክንያት የነበረው ምክንያት ወይም መልእክት ምንድን ነው የሚል ነው ጥያቄው። ምርጫ ኤ ማርክስ አይዲዮሎጂ ኢንኮሬጅድ ዘም ቱ ኦፖዝድ ኢንኢኳሊቲ ኦፍ ሪሶርስ ይላል። ምርጫ ቢ ፊውዳል ኤክስፕሎሬሽን ዛት ዘይ ዊትነስድ ዱሪንግ ዘ ኮሚኒቲ ኦፍ ሰርቪስ ይላል። እንደዚሁ ምርጫ ሲ ዘ ሊደርስ ኦፍ ዜር አኒዮን ክሪትድ ዘ ኢሹ ኦፍ ፖለቲካል ሰፖርት ይላል፣ ፖለቲካል ፐርፐዝ ይላል። እንደዚሁ ምርጫ ዲ ዘይ ኤምድ አት ሪሊንግ ዘ ላርጅ ሩራል ኮሚኒቲ ቢሃይንድ ዘም ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የማርክስ አስተሳሰብ ሀሳብ እኩልነት ላይ እንዲደግፍ ያስተማራቸው ነበር ማለት ነው። ምክንያቱም በ1960ዎች የተማሪዎች እንቅስቃሴ በእኩልነት የሀብት እና የመሬት አድማ ላይ የተመሰረተ ነበር። የማርክስ አስተሳሰብ እንደ ሀብት እኩልነት እና ፍትሃዊ ጥቃት በተቃራኒ እንቅስቃሴ ተማሪዎችን አስነሳ። ይህም ተማሪዎችን ላንድ ቱ ዘ ላየር ታይለር መልእክት ማንሳት ዋና ምክንያት ሆኖ ተጠቅሷል ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። ጥያቄ 19 which one of the following groups began to
take action that seriously endangered the power of the emperor ይላል። ሀሳቡ ምንድን ነው? ከሚከተሉት ቡድኖች ንጉሳዊ ስልጣን እጅግ ያዳከሙ እርምጃዎች የትኞቹ ናቸው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ ኤ ሚሊታሪ ኦፊሰር ይላል። ምርጫ ቢ ወርከር ስትሪክ ይላል። ምርጫ ሲ ስቱደንት ሞቭመንት ይላል፣ የተማሪዎች እንቅስቃሴ። እንደዚሁም ደግሞ ምርጫ ዲ ቲቸርስ ስትሪክ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ስቱደንት ሞቭመንት የተማሪዎች እንቅስቃሴ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም በ1940ዎች እስከ 1950ዎች ኢትዮጵያ የተማሪዎች እንቅስቃሴዎችን በፖለቲካ ላይ ትልቅ ተጽዕኖ ነበረው ማለት ነው። እነሱ የላንድ ቱ ዘ ታይለር እና የፖለቲካ እኩልነት ጉዳዮች እንዲተካ ጉዳዮችን እንዲተካ ተነስቷል ማለት ነው። ይህ በንጉሳዊ ስልጣን ላይ እጅግ አስቸጋሪ ሁኔታ ስለፈጠረ ማለት ነው። ስለዚህ ስቱደንት ሙቭመንት ኢን ኢትዮጵያ ዋና አስተያየቶችና ተጽዕኖ ፈጥሯል ማለት ነው በጊዜው። ስለዚህ መልሳችን ስቱደንት ሙቭመንት ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 20 what was the main cause of 1977 to 78 wars between Somalia and Ethiopia ይላል። ምን ማለት ነው ሀሳቡ? በ1977 እስከ 1978 ዓመተ ምህረት ሶማሌ እና ኢትዮጵያ መካከል የተካሄደ የጦርነት ዋናው ወይም ሜን ኮዙ ምንድን ነው የሚል ነው። ምርጫ ኤ ዲስ አግሪመንት ኦቨር ዜር ዘ ኮማን ባውንደሪ ይላል። ምርጫ ሲ ኮንፍሊክት ኦቨር ዘ ዲዛይር ባይ ቦዝ ቱ አኔክስ ጅቡቲ ይላል። እንደዚሁ ምርጫ ሲ ሶማሊያ ሪደንትስ ክሌምስ ኦቨር ዘ ኦጋዴን ይላል። እንደዚሁም ደግሞ ምርጫ ሲ ዘ ዊከንስ ኦፍ ዘ ኢትዮጵያ ሚሊተሪ አት ዘ ታይም ይላል። እንግዲህ የጦርነቱ ዋና ምክንያት ሊሆን የሚችለው የሶማሊያ ኦጋዴን ላይ እግረኛ ጥያቄዎች የሚያመላክት ነው የሚለው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ምክንያቱም ከ1977 እስከ 78 የኦጋዴን ጦርነት ዋና ምክንያት የሶማሌ ኦጋዴን ከኢትዮጵያ ጋር መዋዋል መፈለጉ ነው ማለት ነው። ይህ የኦጋዴን ሶማሊያ ብሔራዊ አካል እንደተወሰነ አገር አንድነትን ጥያቄ ያስነሳበት በጊዜው ነበር ማለት ነው። ስለዚህ ዋና ምክንያት የሚሆነው የሶማሌ ኢንዲፔንደንስ ክሌምስ ኦቨር ዘ ኦጋዴን የሚለው ትክክለኛ መልስ ነው ማለት ነው። ይገባኛል አይነት ጥያቄ በመነሳቱ ማለት ነው። ስለዚህ መልሳችን ሲ ትክክለኛ መልስ ነው ማለት ነው። ጥያቄ 21 what was the political situation in the French colonials of West African after 1945 ይላል። ምን ይላል ሀሳቡ? ከ1945 በኋላ በምዕራባዊ አፍሪካ የፈረንሳይ ኮሎኒዎች የፖለቲካ ሁኔታ ምን ነበር የሚል ሀሳብ ጥያቄ ነው ያለው። ምርጫ ኤ ፍሬንች ኦፖስት ሎካል ፓርቲሲፔሽን ኢን ጎቨርንመንት ይላል። ምርጫ ቢ ዘ አፍሪካንስ ኮልድ ፎር ኮንዲሽናል ኢንዲፐንደንስ ይላል። እንደዚሁ ምርጫ ሲ ዘ ፍሬንች ፕሮሚስድ ኮንዲሽናል ኢንዲፐንደንስ ይላል። ምርጫ ዲ ዌስት አፍሪካን ናሽናሊስት ዲማንድድ ፉል ኢንዲፐንደንስ ይላል። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ሲ ዘ ፍሬንች ፕሮሚስድ ኮንዲሽናል ኢንዲፐንደንስ የሚለው ትክክለኛ መልስ ነው ማለት ነው። ፈረንሳዮች ሁኔታዊ ነጻነትን ያስፋፉበት ነው ማለት ነው። ምክንያቱም ከ1945 በኋላ የምዕራብ አፍሪካ ፈረንሳይ ኮሎኒዎች ውስጥ የፖለቲካ ጥያቄዎች እጅግ ከፍ ብሎ ነበር ማለት ነው። የፈረንሳይ መንግስት በተጨማሪ እነዚህን ነጻነቶች ወይም ኮንዲሽናል ኢንዲፐንደንስ ማስተላለፍ ተደርጎባታል ማለት ነው። አፍሪካን ከዚህ በኋላ ሙሉ ነጻነቷን እንዲፈልጉ ጠይቀውም ነበር በጊዜው ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 22 what clearly indicates the worst economic performance in the post independence Africa ይላል።
ምን ማለት ነው? ከነጻነት በኋላ በአፍሪካ ያለው እጅግ መጥፎ የኢኮኖሚ አፈጻጸምን የሚገልጽ የትኛው ነው ይላል ከምርጫዎች ውስጥ። ምርጫ ኤ that many countries were in the debts to the west ይላል። ምርጫ ቢ that many countries were unable to solve the food crisis ይላል። እንደዚሁም ምርጫ ሲ that the industrial sector in many countries was small ይላል። እንደዚሁም ምርጫ ዲ that many countries produced cash crops ordered by European ይላል። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ቢ that many countries were unable to solve the food crisis ይላል ማለት ነው። ብዙ ሀገሮች የምግብ ጉዳይን መፍታት ባለመቻላቸው ነው ማለት ነው። ምክንያቱም ከነጻነት በኋላ ብዙ አፍሪካ ሀገሮች በኢኮኖሚ ውስን ነበሩ። በተለይ የምግብ እጥረት ፉድ ክራይሲስ መፍታትን አልቻሉም ማለት ነው። ነገር ግን ከተሰጡን ሌሎች አማራጮች ደግሞ የተወሰኑ የኢኮኖሚ ጉዳዮች ቢሆኑም በትክክል ግን እንደ ወርስ ኢኮኖሚክ ፐርፎርማንስ አይገለጹም ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 23 What was the most important factor that brought about success in the fight against apartheid in South Africa ይላል። ምን እንደሚለው ሀሳቡ በደቡብ አፍሪካ አፓርታይድ ማሸነፍ የሆነ ዋና ምክንያት ምንድን ነው የሚል ጥያቄ ነው። ምርጫ ኤ principled and determined leadership by the ANC ይላል። እንደዚሁም ደግሞ ምርጫ ቢ very strong armed struggle and hug external support ይላል። ምርጫ ሲ change of mind by the white politicians like pick ደብሪ ቦንታ ይላል። እንደዚሁም ምርጫ ሲ decision to end apartheid by the security country ካውንስል ያለ ይቅርታ ሴኩሪቲ ካውንስል ይላል። ስለዚህ መልሳችን ሊሆን የሚችለው ምርጫ ኤ principled and determined leadership by the ANC ትክክለኛ መልሳችን ነው ማለት ነው። ምክንያቱም የኤኤንሲ መሪዎች ኔልሰን ማንዴላ እና ሌሎች በተጠናቀቀ የፖለቲካ መሪነትና ትልቅ ኃላፊነት በማሳየት አፓርታይድን ስላሸነፉ ነው ማለት ነው። ከዚህ የተነሳ የበላይ ጦርነት እና የውጭ ድጋፍ ደግሞ ዋና ምክንያት የኤኤንሲ መሪነት መኖር ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 24 where did the first impetus for ፓን አፍሪካኒዝም ካምስ ፎርም ይላል። ምን ማለት ነው? የፓን አፍሪካኒዝም መጀመሪያ ከየት እንደመጣ ነው የሚለው ጥያቄ ወይ ሀሳቡ። ምርጫ ኤ ኖርዘርን ኤንድ ዌስተርን አፍሪካ ይላል። ምርጫ ቢ ሳውዘርን ኤንድ ሴንትራል አፍሪካ ይላል። እንደዚሁም ምርጫ ሲ ኢስተርን ኤንድ ኖርዝ ኢስተርን አፍሪካ ይላል። ምርጫ ዲ አሜሪካን ኤንድ ዘ ካሪቢያንስ ይላል። ትክክለኛ መልስ የሚሆነው ምርጫ ዲ ትክክለኛ መልስ ነው ማለት ነው፣ አሜሪካን ካሪቢያንስ። ምክንያቱም የፓን አፍሪካኒዝም እንቅስቃሴ በ19ኛው እና በ20ኛው ክፍለ ዘመናት በአሜሪካና ካሪቢያን ያሉ ነጻነት ተግባራዊ ሙሉ ነገሮችን የተነሳበት ወቅት ነበር። እነዚህ ተግባራዊ አስተያየቶች ወደ ፓን አፍሪካ ሀገራት ደርሰው በፖለቲካ አማካይነት የነበሩ እንቅስቃሴን ምን ብሏል አሳይቷል ማለት ነው። ስለዚህ ትክክለኛ መልሳችን ማለት ነው አሜሪካንስ ኤንድ ካሪቢያንስ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 25 where did the first impetus for ፋብሪካ ይቅርታ ደገምኩት። ጥያቄ 26 which of the following is true about Ethiopian participation in international ፒስኪፒንግ ኦፕሬሽንስ ይላል። ምን ማለት ነው? በኢትዮጵያ ኢትዮጵያ በዓለም አቀፍ ሰላም ጥበቃ እርምጃዎች ተሳትፎ ያለው እውነተኛ ነገርን ሊገልጽ የሚችል የትኛው ነው ይላል ከምርጫዎች ውስጥ። it was
concentration mostly in Africa ይላል። እንደዚሁም ምርጫ ቢ it was combined to the fight against terrorism ይላል። ምርጫ ሲ it was limited to neighboring countries ይላል። እንደዚሁም ምርጫ ዲ it was done for the safeguarding of the Red Sea ይላል። እንግዲህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ it was concentrated mostly in Africa የሚለው ትክክለኛ መልስ ነው ማለት ነው። because ኢትዮጵያ በሰላም ጥበቃ እርምጃዎች ውስጥ በአፍሪካ ብዙ ጊዜ ተሳትፎ ስላላት ማለት ነው። ስለዚህ መልሳችን ኤ ነው። እሺ ጥያቄ 27 what is the major factor that limited the use of indigenous knowledge system to solve ከረንት ፕሮብሌምስ ይላል። ምንድነው የሚለው ሀሳቡ የአካባቢ መረጃ ስርዓቶች እንዲፈጠሩ ወደ ዘመናዊ ችግሮች እንዳይጠቀሙ ያደረገው ዋና ምክንያት ምንድነው የሚል ሀሳብ ነው። ጥያቄ ነው። ምርጫ ኤ outdated and mostly irrelevant ይላል። ምርጫ ቢ monopolized by a few people ይላል። እንደዚሁም ምርጫ ሲ lack proper documentation and study ይላል። እንደዚሁም ምርጫ ዲ was under undemocratic and discrimination ይላል። ምንም ማለት ነው? ትክክለኛ መልስ ሊሆን የሚችለው ምርጫ ሲ lack proper documentation and study ይላል። ትክክለኛ ማሰብ እና ጥናትን ያልተደገፈ በመሆኑ ነው ማለት ነው። ምክንያቱም በአካባቢ ላይ የተለያዩ እውቀቶች ስርዓቶች ቢኖሩትም በዘመናዊ መልክ ችግሮችን ለመፍታት ትክክለኛ መረጃ ማሰባሰብ እና ጥናትን በጣም ዝቅተኛ ከመሆኑ የተነሳ ትክክለኛ መረጃ ለማደራጀት አልተቻለም ማለት ነው። ስለዚህ ይህ ከፍተኛ ሀሳብን የሚያስቀር ስርዓት መኖሩን ስለሚያሳይ ማለት ነው። ስለዚህ lack of proper documentation on the study የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 28 what does it means that indigenous knowledge is local ይላል። ምን ማለት ነው? የአካባቢ መረጃ እውቀት ሎካል መረጃ እውቀት ወይንም ደግሞ ሎካል ማለት ምን ማለት እንደሆነ ነው የሚያመለክተው። እሺ ምርጫ ኤ it's modern idea and up to date ይላል። እንደዚሁም ምርጫ ቢ relates to a given place and culture ይላል። ምርጫ ሲ it's very limited in value ይላል። እንደዚሁም ምርጫ ሲ is very limited in value ይላል። እንደዚሁም ምርጫ ዲ it's highly biased in approach ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ relates to a given place and culture ይላል ማለት ነው። ምን ማለት ነው? ወደ ተለያዩ ቦታዎችና ባህላዊ ሁኔታ ጋር ስለሚገናኝ ማለት ነው። ምክንያቱም የአካባቢ እውቀት በተለያዩ አካባቢዎችና ባህላዊ ልማዶች ጋር በቀጥታ ስለሚገናኝ ማለት ነው። ምክንያቱም የአካባቢ ሰዎች በተለያዩ ሁኔታዎች የሚያሳዩ እና ከዛም ጋር ተያያዥነትን ነገር ስለሚጠቀሙ ማለት ነው። ስለዚህ ከዚህ የተነሳ ሎካል ናውሎጂ በዚህ መልኩ ምን ሊል ይችላል ማለት ነው ሊፈጠር ይችላል ማለት ነው። እዚህ related to the given place and culture የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 29 which one of the following is a primary source of historians ይላል። ምን ማለት ነው? ከሚከተሉት ለታሪክ ምሁራን ዋና ምንጭ የሆነው ምንድነው የሚል ሐሳብ ነው ማለት ነው። ምርጫ ኤ ኦራል ትራዲሽንስ ይላል። ምርጫ ቢ ሂስቶሪ ቡክስ ይላል። እንደዚሁ ምርጫ ሲ ሂዮትነስ አካውንትስ ይላል። እንደዚሁ ምርጫ ዲ ኖቨልስ ይላል። ስለዚህ መልሳችን ሊሆን የሚችለው ምርጫ ሲ ኤ ዊትነስ የሚለው ዊትነስ አካውንትስ የሚለው ትክክለኛ መልሳችን ነው ማለት ነው። ምክንያቱም ኤ ዊትነስ አካውንትስ የሚለው ፕራይመሪ ሶርስ ማለት ታሪክ በተፈጠረበት ጊዜ በቀጥታ የተዛመተ ማስታወሻችን ሪከርድ ስለሚያደርግ ማለት ነው። ስለዚህ እነዚህ ሰዎች በማስታወሻ ኤ ዊትነስ አካውንትስ በቀጥታ ከክስተቱ ጋር ምን ስላላቸው ማለት ነው ተያያዥነት ስላላቸው ማለት ነው። ኤ
ዊትነስ አካውንትስ ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ኦኬ ጥያቄ 31 which of the following parties of archaeological sites in Ethiopia did science makes a major discoveries of the genus homo ይላል። ምን ማለት ነው ሀሳቡ? በኢትዮጵያ ውስጥ በሚከተሉት ቅርስ መካከል የታሪክ ምሁራን ጂነስ ሆሞ ታሪክ ግኝት ያደረገው በየትኛው ቦታ ነው የሚል ነው። ምርጫ ኤ ዘ አፋር ሪጅንስ ኤንድ ዘ ኦሞ ቫሊ ይላል። ምርጫ ቢ ዘ አዋሽ ኤንድ ኦሞ ቫሊ ይላል። ምርጫ ሲ አክሱም ኤንድ ዘ አዋሽ ቫሊ ይላል። ምርጫ ዲ አክሱም ኤንድ መልካ ኩንተር ይላል። እንግዲህ መልሳችን ሊሆን የሚችለው ያደረገው ቦታ የአፋር ሪጅንስ ኤንድ ዘ ኦሞ ቫሊ የአፋር ክልልና የኦሞ ሸለቆች አካባቢ ነው ማለት ታላቁን ግኝት ያደረጉበት። ስለዚህ በአፋር ክልል ታላቅ የሰው ጥንታዊ ቅሪት ሉሲ የተገኘበት ቦታ እንደመሆኑ መጠን እንደዚሁም የኦሞ ሸለቆ ኦሞ ቫሊ ደግሞ ከፍተኛ የጥንታዊ የሰው ቅሪት ሆሞ ሳፒየንስ ኢዶልስ የተገኘበት ቦታ ማለት ነው። ስለዚህ ዋነኛ የጂነስ ሆሞ ግኝቶች እነዚህ ሁለቱ ቦታዎች ናቸው ማለት ነው። ጥያቄ 32 which of the following early stake ታደግመዋለሁኝ which of the following early states in the Horn of Africa is found in the Egyptian source ይላል። ሀሳቡ ምንድነው የሚለው በአፍሪካ ቀንድ ከነበሩት የታሪክ መንግስታት ከሚከተሉት የግብፃዊ ምንጮች የተጠቀሰው የትኛው ነው የሚል ሀሳብ ነው። ምርጫ ኤ አዶሊስ፣ ምርጫ ቢ ዳማት፣ እንደዚሁ ምርጫ ሲ ዛግዌ፣ ምርጫ ዲ ፑንት ይላል። ስለዚህ ትክክለኛ መልሳችን ምርጫ ዲ ፑንት ትክክለኛ መልሳችን ነው ማለት ነው። በግብፅ ምንጮች በተደጋጋሚ የተጠቀሰውን የአፍሪካ ቀንድ ታሪካዊ መንግስት ፑንት ስለሆነ ማለት ነው። ስለዚህ ግብፃውያን ፑንትን የአማልክት መሬት ብለው ይጠሩትም ነበር በጊዜው። በዚያም ሽቶ፣ እጽዋትን እንደዚሁም ወርቅና የመሳሰሉትን እንደ እንስሳት መሰል ይዘው ወደዛ አካባቢም ጭምር ይሄዱ ነበር ማለት ነው። ስለዚህ መልሳችን ሊሆን የሚችለው ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። ኦኬ ጥያቄ 33 which is the origin of ancient China civilization ይላል። ሀሳቡ ምንድነው የሚለው ከሚከተሉት ቦታዎች የጥንታዊ ቻይና ስልጣኔ መነሻ የት ነው የሚል ነው። ምርጫ ኤ ዋንግ ሆ ቫሊ ይላል። ምርጫ ቢ የሎ ሪቨርስ ይላል። ምርጫ ሲ ኢፍራጥስ ሪቨር ይላል። ምርጫ ዲ ያንግቲስ ቫሊ ይላል። እንግዲህ ትክክለኛ መልሳችን የቻይና ጥንታዊ ቻይና ስልጣኔ መነሻ ቦታ የሎ ሪቨር ወይም ቢጫ ወንዝ የምንልበት ቦታ ነው ማለት ነው። ምክንያቱም የጥንታዊ ቻይና በቢጫ ወንዝ ወይም ሬሮ ሪቨር አካባቢ ተነስቶ ነበር በጊዜው። እነዚህ ምድር ከፍተኛ ምድረ በዳ በመኖሩ ሰዎች ለግብር እና ምርት ቦታ የሰጡበት ቦታ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 34 which of the following achievement did the ancient civilization of Egypt ሜሶፖታሚያ እንደዚሁም ቻይና have in common ይላል። ምን ማለት ነው ሀሳቡ? ጥንታዊ ግብጽ ሜሶፖታሚያ እና እንደዚሁም ቻይና ሲቪላይዜሽን በአንድነት የነበሩበት የስልጣኔ ቦታ የቱጋ ነው የሚል ነው። ምርጫ ኤ ኮንስትራክሽን ኦፍ ህግ ቶምበስ ይላል። ምርጫ ቢ ሩል ባይ ሪሊጂየንስ አውቶሪቲስ ይላል። ምርጫ ሲ ፐርማነንት ፒስፉል ሪሌሽን ዊዝ ኔይበርስ ይላል። ምርጫ ዲ ዲቨሎፕመንት ኦፍ ራይቲንግ ሲስተም ይላል። ስለዚህ ከዚህ ትክክለኛ የእነኚህ የሶስቱ ሲቪላይዜሽን በአንድነት የነበረው ቦታ ለሚለው ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ ዲቨሎፕመንት ኦፍ ራይቲንግ ሲስተም የሚለው ትክክለኛ መልስ ነው ማለት ነው። ግብጽ ሜሶፖታሚያ እና ቻይና ሲቪላይዜሽን በተደጋጋሚ የመጽሐፍትን ስርዓቶችን በጊዜው አሳይተው ነበር ማለት ነው። እነዚህ ስርዓቶች መረጃ ለመዝገብ ህግን ለማቅረብ እና ማስታወሻዎችን
ለመጠቀም በጊዜው ተጠቅመዋል ማለት ነው። ስለዚህ ዘ ዲቨሎፕመንት ራይቲንግ ሲስተም የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 35 which of the following is true about Christianity in አክሱም ይላል። ምን ማለት ነው? በአክሱም አክሱም በክርስትና ስለሆነ ትክክለኛ ነገር ምንድነው የሚል መልእክትና ሀሳብ ነው ያለው። ምርጫ ኤ ኢትስ ስፕሪድ ራፒድሊ አፍተር ኢት ቢካምስ ኤ ስቴት ሪሊጂዮን ይላል። ምርጫ ቢ ኢትስ ሰፈርድ ኤ ሎት ኦፍ አታክ ኤንድ ፐርሲኩሽን ባይ ዘ ስቴት ይላል። እንደዚሁም ምርጫ ሲ ኢት ዋዝ ኢንትሮዲውስድ ባይ ኢጂፕሽያን ሚሽናሪስ ኤንድ ሞንክስ ይላል። ምርጫ ዲ ኢት ሊድ ቱ ዘ ዊክኒንግ ኦፍ ዘ ፓወር ኦፍ ዘ ኪንግስ ይላል። ስለዚህ ትክክለኛ መልሳችን የሚሆነው የአክሱም ክርስትና ሊገልጽ የሚችለው እውነተኛው የሆነው ኢትስ ስፕሪድ ራፒድሊ አፍተር ኢትስ ቢካም ስቴት ሪጅስ የሚለው ትክክለኛ መልስ ነው ማለት ነው። ከመንግስት ሃይማኖት በኋላ ፈጣን ስርጭትን ያገኘበት ጊዜ ማለት ነው። ስለዚህ ክርስትና በአክሱም በተለይ በአራተኛው ክፍለ ዘመን ፈጣን ስርጭትን በጊዜው አግኝቶ ነበር። ከዚህም የተነሳ ነጋዴዎች የአክሱም ንጉስን አስቀድመው ምን ይሉት ነበር? የሚደግፉት ነበር ማለት ነው። ስለዚህ ትክክለኛ መልሳችን ጫይ ትክክለኛ ነው ማለት ነው። እሺ ጥያቄ 36 which of the following practice did Islam inherit from per Islamic Arab communities ይላል። ምንድነው የሚለው ሀሳቡ? ከእስላም በፊት ያሉ አረብ ማህበረሰቦች የነበሩት ምን ተቀብለዋል ወይም ምን ተቀብለው ነበር የሚል መልእክትና ሀሳብ ነው ያለው። ምርጫዬ separation of religions and state ይላል። ምርጫ ቢ peaceful relation with neighbors ይላል። ምርጫ ሲ respect for ካባ ይላል። ምርጫ ዲ system of counting times ይላል። እንግዲህ ትክክለኛ መልሳችን ሊሆን የሚችለው ከተሰጠን ኦፕሽን ውስጥ ምርጫ ሲ respect for ካባ የሚለው ትክክለኛ መልስ ነው ማለት ነው። ለካባ ክብር መስጠት ነበር ማለት ነው። ካባ በእስልምና ሃይማኖት ውስጥ ቅዱስ ቦታ ወይም ቅዱስ ስፍራ ነበር በጊዜው። ከእስላም በፊት ያሉ አረብ ማህበረሰቦች በሚከተሉት ክስተቶች ላይ እንደ ምንጭ ተጠቅመውበትም ነበር። ለምሳሌ እንደ ፍቅር እና ክብር የተደረገበት ቦታም ጭምር ነበር ማለት ሪስፔክት ፎር ካባ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ነው ማለት ነው። ኦኬ ጥያቄ 37 what was the major political problem that weakened the ዛግዌ ዳይናስቲ ይላል። የዛግዌ መንግስት ዋናው ፖለቲካል ችግሩ ወይም ደካማ ጎኑ ምን ነበር የሚል ሀሳብ ነው። ምርጫ ኤ ዲስአግሪመንት አሞንግ ዘ ፒፕል ዘይ ሩልድ ይላል። ምርጫ ቢ ኮንፍሊክት ኦቨር ሰሲሽንስ ቱ ዘ ትሮን ይላል። ምርጫ ሲ ኦፖዚሽን ፍሮም ዘ ፕሪስት ሁድ ይላል። እንደዚሁ ምርጫ ሲ ኮንቲኒዩስ ፎሪን ኢንተርቬንሽን ይላል። ስለዚህ መልሳችን የሚሆነው ፖለቲካል ችግሩ ወይም የፖለቲካል ችግሩ ወይም ደግሞ ዊከንዱ የዛግዌ ዳይናስቲ ዘ ኮንፍሊክት ኦቨር ሰሲሽን ኦፍ ቱ ዘ ትሮን የሚለው ትክክለኛ ማለት ነው። በዙፋን የተነሱ ግጭቶች ነው ማለት ነው። በዛግዌ መንግስት የተነሳ ዋና ችግር የዙፋን ውርስ ለማረጋገጥ ነበር ማለት ነው። በዚህ ምክንያት ውስጣዊ ችግሮች በብዙ ጊዜ ተፈጥሯል እና መንግስታቱን ደካማ አድርጎት ቆጥሮታል ማለት ነው። ከተሰጡን ሌላ አማራጮች ግን እንደ ውጭ ጣልቃ ገብነት ወይም ደግሞ የካህናት ተቃውሞ ተጨማሪ ችግር ነበሩ፣ ግን እንደ ዋና አይጠቀሱም ማለት ነው። ስለዚህ ምርጫ ቢ ዘ ኮንፍሊክት ኦቨር ሰሲሽን ቱ ዘ ትሮን የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 38 why did the Christian kingdom adopted the guild system after the restoration ይላል። ምን ማለት ነው? ለምን ክርስቲያን መንግስት ከተመለሰ በኋላ የፈለጉት ስርዓትን ተቀበሉ የሚል መልእክትና ሀሳብ ነው ያለው። ከስቱን ምርጫዎች ውስጥ ኤ effectively administered the large traders ይላል።
ምርጫ ቢ ሪዲዩስድ ዘ ቻሌንጅስ ካም ፍሮም ዘ ቢል ሪስክ ይላል። ምርጫ ሲ አድሚኒስተር ላንድ ፎር ሞር ፕሮዳክሽን ይላል። እንደዚሁም ምርጫ ሲ ዲስትራፕትስ ዘ ራይት ኦቨር ዘ አጋው ፒፕል ይላል። ስለዚህ መልሳችን ሊሆን የሚችለው ምርጫ ኤ ኢፌክቲቭሊ አድሚኒስትሬትድ ዘ ላርጅ ቴሪቶሪየስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ጉልት ስርዓት በአካባቢው አስተዳደርና ስፍራዎች እንዲሰሩ ለመርዳት ተጠቃሚዎች ነበሩ ማለት ነው። በዚህ ስርዓት መንግስቱ አካባቢዎችን በቀላሉ ምን ሚል ሊያስተዳድር ችለው ነበር ማለት ነው። ስለዚህ ምርጫ ኤ ኢፌክቲቭሊ አድሚኒስትሬት ዘ ላርጅ ቴሪቶሪስ የሚለው ትክክለኛ መልስ ነው ማለት ነው።